እንዴት ነሽ አምራን? ደህና ነኝ ነው ሀዬ። አንቺ እንዴት ነሽ? ደሞ ዜናውን ሰምቼ በጣም ደስ ብሎኛል። ይሄንን ቢልልኝ ታዩ በቃ እባክሽ እንደዚህ አትበይ አምራን። ሁሉንም ሰው አንቺን ከዚህ ለማስወጣት የተሻለውን እያደረገ ነው። ከኔ ይልቅ ፋኑኤል ነው የሚያሳዝነው። ለምንድን ነው በቀላሉ ተስፋ የምትቆርጪው? በዚህ ሳምንት መጨረሻ ፍርድ ቤት እቀርባለሁ። እናንተም ዳኛው የሚለውን ነገር ሰምታችሁ ተስፋ ትቆርጡ ይሆናል። አልገባኝም። ሁለታችሁ ይቅርታ ናሆሚ፣ ሳናስበው የተፈጠረ ነገር ነው። አልገባኝም። ቆይ ለምንድን ነው ናሆምን እየፈራሽ ያለሽው? ምን ሆናል ሲምባ? ፋንቱ እኮ እናቴ ነች። አንተ ደግሞ ወንድም ነህ። መቼም የስጋ ዝምድና የለንም ማለት ቤተሰብ ሆነናል እኮ። ከዚህ በላይ ስጋ ዝምድና አለ እንዴ? በቃ እኔ ከዚህ በላይ መቆየት የለብኝም። አውቃለሁ እናት እንደሆነች። እኔ ደግሞ ከልቤ አፈቅራታለሁ። ቆይ እንጀራ አባት እንዳልሆነ ፈርተህ ነው? ሲምባ ልትመታኝ ነው? በጣም ነው ያሳዘነችኝ። በዚህ ሁኔታ ደግሞ ብቻዋን ልተዋት አይገባም ነበር። ጋሽ እባክዎትን የሆነ ነገር ማድረግ አለብን። ኮማንደሯ የሷን ጉዳይ በደንብ እንደምትመረምረው ነግራኛለች። እንግዲህ ፈጣሪ ያግዘን እንጂ ምን ይባላል። ቆይ ግን መቼ ነው አባቴ የነፃነቱን ቀን የሚያውጀው? አሁን ስልችት ብሎኛል። ሄሎ ኮማንደር። ምን ናሆምን በዚህ ልክ በከባዱ ሊያስቆጣው የቻለው ነገር ምን ይሆን? የፋንቱና የሲምባ ፍቅርስ መቀጠል ይችላል አይችልም? አቶ ላይኩንስ በዚህ ልክ ያስደነገጠው ምንድነው? አቶ ተፈራ ከእስር ቤት አምልጦ ወጣ የሚል ዜና ወይስ ደግሞ አቶ ተፈራ ሌላ ችግር ገጠመው? ምን ቢሰማ ነው አቶ ላይኩን እንደዚህ የደነገጠው? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን መጠናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው እንግዲህ ኑሐሚን ተከታታይ ድራማ አቶ ተፈራ ማን አለብኝ፣ ማን ይደፍረኛል፣ ከኔ በላይ አቅም ያለው የለም፣ እኔ በገንዘቤ ሁሉንም ነገር ማድረግ እችላለሁ፣ ህጉንም በገንዘቤ ዝም ማሰኘት እችላለሁ እያለ በመንገዱ ላይ የመጣውን እንቅፋት የመሰለውን በሙሉ እያስወገደ እዚህ ደረጃ ደርሶ ነበር። ግን ደግሞ አሁን ላይ ለህዝቧ ታማኝ የሆነችና የማዕረግ ልብሷን በክብር የለበሰችዋ ኮማንደር እንግዲህ ወደ አቶ ተፈራ ቤት አምርታ ነበር። አቶ ተፈራም ቀድማ ገና ወንበሩን ሳትይዘው ነበር እንግዲህ እጅ መንሻ ብሎ የላከላት። ግን ደግሞ ቀብራራይቱ ንግስት ኮማንደር ንግስት አምጥታ ግንባሩ ላይ ለጥፋለት ነበር ሄደችው። ከዛም አልፎ ተርፎ ያንተን እጅ አስሬ እወስድሃለሁ ካቴና አስገባልሃለሁ ብላው ነበር። እሱም ይሄ ህልምሽ ነው እንጂ በጭራሽ ይሄ ማረጋችም አንቺን ራስሽን ከዚህ ወንበር ማስነሳት እችላለሁ ብሎ በኮንፊደንስ ሲናገር ነበር። በዙሪያው ባሉ ሰዎችን ለማስፈራራት እየሞከረ ነበር። እሷ ቀድሞ ግን እንግዲህ በቁጥጥር ስር አውላው በህግ ከለላ ስር ሆኖ ነበር። ነገር ግን አሁንም ቢሆን አቶ ተፈራ መፎከሩን አላቆመም። ዶክተር ፋኑኤል ከባድ ሀዘን ገጥሞታል። ወይ ከሚስቴ ወይ ደግሞ ከእናቴ ሳልሆን ከሁለት ያጣሆኛለሁ፣ ግን ደግሞ የእናቴንም ችዬዋለሁ። ከአምራን ተለይቶ መኖር ግን ለኔ ከባድ ነው እያለ ነው። ሀዘኑ ጠንቶበታል። ሳትሞት በህይወት እያለች መራር ሀዘን ውስጥ ገብቷል። አምራን ምንም ብትወደውም ከራሷ በላይ ብታፈቅረውም ነገር ግን የራሱን ህይወት እንዲቀጥል የተቻላትን ሁሉ እያደረገች ነው። እሷ ከሷ እንዲቆርጥለትና የራሱን አዲስ ህይወት እንዲጀምር የተለያዩ ነገሮችን ብትለውም ነገር ግን ዶክተር ፋኑኤል መቼም ቢሆን በሷ ቃል ተስፋ እንደማይቆርጥና እንግዲህ መርሳት እንደማይችል ለራሱ ቃል ገብቷል ማለት ነው። እናም በቤቱ ውስጥ ከነተዝተዋ ቁጭ ብሏል። አምራን ግን ተስፋ ቆርጣለች። እኔ ነፍሰ ገዳይ ነኝ፣ እኔ ነፍሰ ገዳይ እስከሆንኩኝ ድረስ ግዴታ ተጠያቂ ነኝ። ስለዚህ ፋኑኤል የራሱን ህይወት እንዲኖርና ከእናቱ ጋር ታርቆ ሰላማዊ ኑሮ እንዲኖር አድርጉልኝ እያለች ለእናቶ ላይኩን ቤት ቀን ተቀን ተማጽኗንና አደራዋን ተናግራለች። አቶ ላይኩን በተፈራ ቤት አካባቢ ሰላዮችን አስቀምጧል። የአቶ ተፈራን ሁኔታ በአንድ ሰው በሁለት ሰው የሚቻል ስላልሆነ እሱም እንግዲህ አቶ ተፈራ በሚሄድበት መንገድ ለመሄድ እየሞከረ ነው። እናም በአካባቢው አቶ ተፈራ ቤት አካባቢ አዲስ ነገር ሲፈጠር ያሳወቀው ዘንድ አንድን ሰው ቀጥሮ ነበር ማለት ነው። ያ ሰውም አቶ ተፈራ ተይዞ በካቴና ታስሮ ወደ ፖሊስ ጣቢያ እየሄደ እንደሆነ ነግሮታል።
አቶ ለይኩንም ይሄንን ደስታ ለቤተሰቡ ለማበሰር ወደ ቤተሰቡ እየተሯሯጠ ሄዷል ማለት ነው። ቤተሰቡ ሰብሰብ ብሎ ስለ አቶ ተፈራ እያወራ ነበር። ዳጊ አባቱ ነገር አስጨንቆታል። አባቴ መች ነው ፍትህ የሚያገኘው? በእርግጥም ወንጀልን ሰርቷል፣ ግን ደግሞ እነዚህን ተጨማሪ ሰዎች በተለይ እንግዲህ የኮማንደሩን የልጅ ጮኛና መርማሪ ዳዊትን በጭራሽ እሱ እንዳልገደላቸው ግልጽ ነው። እናም በእነዚህ ሰዎች ወንጀል እሱ ነፃ መሆን አለበት። አቶ ተፈራና ኮማንደሩ እንዲከሰስ ፈልጋለሁ እያለ በተደጋጋሚ እየሄደ ኮማንደሯን ቢያናግራትም ኮማንደሯ ደግሞ የሲምባን ነፃነት ለማረጋገጥ ግዴታ ሲምባ እጁን መስጠት እንዳለበት ተናግራለች። እሱን አምጥተህ እጁን ይዘህ ስጠኝና ከዛ በኋላ የእሱን ነገር ለኔቶ እኔ መከታተል እችላለሁ፣ እዚሁ ሆኖ መከታተል እችላለሁ እያለች ነው። ነገር ግን ዳግም ይሄንን ማድረግ አልችልም ብሏል። በእርግጥም የት እንዳለም አላውቅም እያለ ነው። ዳግም አባቱን አሳልፎ ለመስጠት እዛ ጋር ያለው ነገር አስጨንቆታል። ምክንያቱም ሲምባ እጁን ቢሰጥ እዛው እስር ቤት እነ ኮማንደሩና አቶ ተፈራ ሊያስገድሉት ይችላሉ። ይሄ ስጋት ደግሞ እንግዲህ ዳግምን አስፈርቶታል። አቶ ለይኩን ወደ ቤተሰቡ ሄዶ ጥርስ በጥርስ ሆኗል። ቤተሰቡ ሰብሰብ ብለው ስለ ኤሚ እያወሩ ነው። ኤሚ ወደ ቤተሰቡ አትመለስም እያሉ ነበር። ግን ደግሞ ወይዘሮ ዝናሽ በዚህ ሁኔታ ላይ ሆና እንኳን መመለስ ከባድ ነው፣ እኛ ለራሳችን ያለንበት ሁኔታ መች ጥሩ ነውና ነው እሷ ወደዚህ የምትመለሰው። ስለዚህ መመለስ የለባትም ነገሮች እስከሚስተካከሉ ድረስ እያሉ ስለ እሷ እያወሩ ነበር። በዛ ላይ ደግሞ ወይዘሮ ሮማን ገንዘቧን ሁሉ በተለያየ መንገድ ብትሰበስበውም አሁን ላይ ግን ያለችበት ሁኔታ እንግዲህ የጤና መሻሻል ብታሳይም ነገር ግን ገንዘቧን እንግዲህ በሕክምና እንደጨረሰች እየተናገሩ ነው። አንዳንድ ክፉ ሰዎችና ስግብግቦች ገንዘባቸውን በተለያየ መንገድ ልክ ባልሆነ መንገድ ቢያከማቹትም መጨረሻው ግን ልክ እንዳልሆነ ወይዘሮ ዝናሽ እየተናገረች ነው ማለት ነው። ሆኖም ግን አሁን ላይ ወይዘሮ ሮማን ከዛ መጥፎ ባህሪዋ ተምራ ወንድም መከታ ከንድ መሆኑን አይታ አቶ ለይኩን ባይኖር ኖሮ እንግዲህ ከሀገር መውጣትን ባልቻለች ነበር። በዛ ላይ ደግሞ እሷም ልክ እንድናቶ ተፈራ ወንጀለኛ ነበረች። ይህም ብቻ አይደለም፣ ወይዘሮ ሮማን ቀድማ ህመሙን ጠራችው እንጂ ለመውደቋም ደግሞ የወይዘሮ ዝናሽ እጅ ስበብ ሆነ እንጂ እሷ ቀድሞ ህመም እንደነበረባት ዶክተሮቹ አረጋግጠዋል። በዚህም የተነሳ እንግዲህ ወይዘሮ ሮማን አሁን ህክምናዋን በትክክል ባትጀምር ኖሮ ያለችበት ሁኔታ ልክ አልነበረም። እናም እንግዲህ አንዳንድ ክፉ ሰዎች ከስተታቸው ተምረው ይመለሳሉ። አንዳንዶች ደግሞ እንደዛው እንዲከፉና እንዲጠመሙ ልክ እንዳቶ ተፈራ ይቀራሉ ማለት ነው። አቶ ለይኩን ቤተሰቡን ለቤተሰቡ ደስታ ይዞ እንደመጣ ተናግሯል። አቶ ለይኩን በቤተሰቡ መሃል ቁጭ ብለው እነሱ የሚያወሩት ሌላ ቢሆንም እሱ ግን ፈገግ እያለ ነበር። ናሆምም አባቱን እንደ አባዬ ምን ተገይቶ ነው እንዲህ ጥርስ በጥርስ የሆንከው? ደስተኛ የሆንከው ንገረንና ደስታህን እንካፈልህ እያለው ነበር። እሱም ለቤተሰቡ አስደሳች ዜና ይዞ እንደመጣ ተናግሯል። ይሄም ምንድነው እንግዲህ ኮማንደር ማነው አቶ ተፈራ በቁጥጥር ስር እንደዋለ በነገራቸው ጊዜ እጅግ በጣም ደስ ብሏቸዋል። ሁሉም አመስግነዋል። ለፈጣሪ ምን ይሳነዋል እያሉ ነው። ነገር ግን ዳግም ደግሞ በዛ ላይ ምን አለበት ተሳክቶ የአቶ ተፈራ ሰርጀሪ የሚያደርግባቸውን ቦታዎች ብናቅ ኖሮ በተጨማሪ ጥሩ ነበር። አሁን እኮ ከአንዳንድ እንትኖች በስተቀር ብዙ ያን ያህል አጥጋቢ መረጃ የለንም እያለ ነበር አቶ ለይኩንም። በእርግጥም ፋይሉም ቀላል አይደለም፣ የፋይል መረጃ አቅርበናል፣ ግን ደግሞ ለተጨማሪም ቢሆን የተቻለንም ሁሉ እናደርጋለን። በዛ ላይ ደግሞ ከዚህ በኋላ ያለው የፖሊስ ስራ ነው፣ እኛ የተቻለንን ሁሉ አድርገናል ብሏል አቶ ለይኩን። ግን ደግሞ በቂ አይደለም፣ ፖሊሶች ብቻቸውንም ምንም ነገር ሊፈጥሩ አይችሉም፣ እኛ ከነሱ ጎን መረባረብ አለብን የሚል ሀሳብን አንስቷል ማለት ነው። በዛ ላይ በኮማንደሯ ተስፋ ጥሏል አቶ ለይኩን። በቃ ማመኔ ልክ ነበር፣ አንድ ሰው አግኝተናል እያሉ ስለሷ ማመስገን ጀምረዋል። ጩናውን ድረስ ያለችበት ሁኔታ ያን ያህል አጥጋቢ አይደለም። አሁንም እዛው አይሲዩ ክፍል ውስጥ ነው ያለችው። ሲምባም ቢሆን በፖሊስ እየተፈለገ እየተሳደደ ተደብቆ ነው ያለው። ይሄ ነገር ቤተሰቡን ሰላም ነስቶታል። ወይዘሮ እንግዲህ ፋንቱም እጅግ በጣም ደስ ብሏታል አቶ ተፈራ በመያዙ። ይህንንም ለማበሰር ወደ ሲምባ ወደ ያለበት እንግዲህ የሲምባን ምግብ ምንጊዜም እንደምታደርገው ይዛ ሄዳለች። የሲምባና የፋንቱ ፍቅር ደርቷል። ግን ደግሞ እነሱ የራሳቸውን እንጂ ልጆች ምን ይላሉ? ማድ ሰው ላይ እንደርሳለን ልጆች በእኛ ጉዳይ ይቆስላሉ ብለው አስበው አያውቁም። ምክንያቱም እነሱ ያሰቡት የስጋ ዝምድና አለመኖራቸውንና
እነሱም እንደ ማንኛውም ሰው ተፋቅረው አፍቅረው መኖር እንደሚችሉ ነው። ነገር ግን ይሄ ነገር ናሆምን ያስደሰተው አይመስልም። በሌላ በኩል እንግዲህ ፋንቱ ወደ ሲምባ ምግቧን ይዛ ሄዳለች እንደተለመደው። አቶ ሌኩን ደስታቸውን ለማክበር ቤተሰቡ ሰብሰብ ብሎ የራት ፕሮግራም እንዲዘጋጅና በዛ ላይ ደግሞ ዶክተር ፋኑኤልም አብሯቸው እንዲታደም ናሆም እንዲጠራው አድርጎ ነበር። ነገር ግን ናሆም በጠራው ጊዜ ዶክተር ፋኑኤል ከራሱ ጋር አልነበረም። ዶክተር ፋኑኤል በቤቱ ውስጥ ትዝታውን ይዞ ስለ አምራን እያሰበ ተክዞ ቁጭ ብሎ ነበር። በዚህን ሰዓት ናሆም ደውሎለት ትልቅ ደስታ አለኝ ብሎ ነበር። ስለ አምራን ካልሆነ በስተቀር ከዛ ውጭ እኔ ሌላ ምን ደስታ አለኝ ብሏል። በዛ ላይ አቶ ተፈራ እንዴት ተያዘ በነገረው ጊዜ በእርግጥ ይሄም ደስ የሚል ነገር ነው። ነገር ግን ይሄ ለኔ ምንም አያስደስተኝም። እኔን የሚያስደስተኝ የአምራን ጉዳይ ነው። አምራን ነጻ ብትወጣ ነበር። እኔ እኮ በዚህ ሰዓት ሁለት ያጣሁ ነኝ፣ ወይ ከናቴ ወይ ከሷ አልሆንኩኝም ብሏል። እናም እንግዲህ በሱ ምክንያት እሱን ሰበብ በማድረግ የራት ፕሮግራም እንዲዘጋጅና በራቱ ላይ ደግሞ እንዲገኝ እንደፈለጉ አብረው እንዲሆኑ እንደፈለጉ በነገረው ጊዜ በእርግጥም ደስታችሁን ማቆርፈድ አልፈልግም፣ እናንተ ተደሰቱ፣ እኔ ግን ምንም ደስታ የለኝም፣ እዚሁ ቤቴ ብቀመጥ ይሻለኛል ከአምራን ጋር ብሏል። እንዴ ሰው ካስፈለገ እኔ መምጣት እችላለሁ፣ ቤት ውስጥ ማን አለና ከማን ጋር ትሆናለህ ሲለው ከአምራን ጋር ባለ ጊዜ አምራን ብሎ ነበር ነው ማለት ከትዝታዎቿ ጋር ሁሉም ቦታ ላይ አምራን አለች። መኝታ ቤት አምራን አለች፣ ክችን አምራን አለች፣ ሳሎን አምራን አለች፣ ሁሉም ቦታ ላይ አምራን አለች። ስለዚህ ከሷ ጋር እዚሁ ብሆን ይሻለኛል። እኔ ምን ደስታ አለኝ ብለህ ነው? የትኛውን ደስታ ያላከብር ብመጣም ያን ያህል የእናንተን ደስታ እነጥቃችኋለሁ እንጂ ለመደሰታችሁ ነው። ስለዚህ ባልመጣ ይሻላል ብሏል። ናሆም እሺ አንተ ጋር ልምጣ ብሎት ነበር። አረ በጭራሽ ምንም አያስፈልግም ብሎ እንግዲህ ዶክተር ፋኑኤል ነጋ ብሎ ሲነጋ ሚስቱን ለመጠየቅ ወደ እስር ቤት ሄዷል። አምራን በተፈጠረው ነገር እጅግ በጣም ደስተኛ ናት። ተፈራ በመያዙ ደስ ብሏት ነበር። ግን ደግሞ ዶክተር ፋኑኤልን ስታየው ልክ አልነበረም። እጅግ በጣም ተበሰቋቁሎና ራሱን ጥሎ ነበር። እሷም እንደዛው እንደዚህ ተበሰቋቁለህና ራስህን ጥለሃል እኮ ምንድን ነው ብለው ነበር። አንቺን ብትሆኝ እኮ እንደዚህ ሆነሽ ተበሳቁለሻል፣ ራስሽን ጥለሻል። እኔ አንቺ የሌለሽበት መኖር ከብዶኛል ብለው ነበር። ግን እኮ ደግሞ አንተ የራስህን ህይወት ማስቀጠል አለብህ፣ ራስህን መጠበቅ አለብህ። በዚህ ሁኔታ ላይ ሆነህ ብትመጣ የለበለጠ ልቤ ይሰበራል እንጂ አልደሰትም። ሁለተኛ እንደዚህ ሆነህ እንዳትመጣ ብለው ነበር። እሱም ደግሞ እሷ እዛ እስካለች ድረስ ምንም አይነት ደስታም ሆነ ምንም አይነት የህይወት ተስፋ እንደሌለው እየተናገረ ነው። አቶ ተፈራ በመያዙ ደስተኛ እንደሆነች ተናግራለች። ግን ደግሞ የእሱ መያዝ እሷን ነጻ ሊያወጣት እንደማይችልም አምራን አምናለች። ምክንያቱም ሰው ገለሻል ተብላለች። የጠፋው የሰው ነፍስ ነው። በእኔ ጉዳይ ያለውን ነገር ተስፋ ቁረጥ እያለች ነው። ለሌላው ግን ፍትህ መገኘቱ ይህም አንድ ትልቅ ነገር ነው፣ አንድ ትልቅ ደስታ ነው ብላለች። ወይ ካልሆነ ተፈራ ላናግረው እንዴ ብሎ ነበር። አይ በጭራሽ እንደዛ እንዳታናግረው። ተፈራ እኮ ቪዲዮውን አሳልፎ ለፖሊሶች ሰጥቷል። ፍርድ ቤት እቀርባለሁ፣ ያኔ ውሳኔውን ስትሰማ ትጽናናለህ። እኔ ግን ከወዲሁ የራስን ህይወት እንድትቀጥልና እንድትረሳኝ እፈልጋለሁ ብላለች። በጭራሽ እንደዛ ማድረግ አልችልም ብሎ ነበር። እሷ ግን እሱን እየረሳችው እንደሆነ ተናግራለች። ይህን ያለችው እሱ እንዲበረታ እንዲጠነክር እንጂ የእውነት ረስተው አልነበረም። እኔ አንተን ረስቼሃለሁ፣ በጭራሽ ረስቼሃለሁ። ስለዚህ አንተም እንደኔ ረስተኸኝ የራስህን ህይወት ብትቀጥልና ከእናትህ ጋር ሰላም አውርደህ የራስህን የወደፊት ህይወት ብትኖር ይሻልሃል ብለዋለች። እሱም አንቺ የሌለሽበት የኔ ህይወት የሚባል ነገር የለም፣ ምንም የሚያጓጓኝ ነገር የለም። ስለዚህ አንቺ ከዚህ እስከምትወጪ ድረስ የተቻለኝን አረጋለሁ፣ አርፌ አልቀመጥም። ከዛ ውጭ ግን በጭራሽ አንቺን መርሳት አልችልም። እንደዚህ ከሆነ መልሰሽ ልጤኝና ልትሰብሪኝ የማልወጣው ሐዘን ልትከቺ ከሆነ መጀመሪያውኑ ካለሁበት ህይወት እንዲወጣ ለምን አደረግሽ ብሎ እንግዲህ አምራንም መውቀስ ይዟል። አምራንም እንግዲህ ነገርኩ፣ እኔ ረስቼሃለሁ፣ አንተም እርሳኝ፣ የራሴውን ህይወት ቀጥል፣ ሁለተኛ እዚህ ቦታ እንዳትመጣ ብላ ጥላው ሄዳለች። ዶክተር ፋኑኤልም አውቃለሁ ይሄን የተስፋ እንዲቆርጥና የራሴን ህይወት እንዲጀምር ብለሽ እንደሆነ ይገባኛል፣ ግን ደግሞ በጭራሽ እመኝኝ፣ እሱን አላደርገውም፣ ነገም እመጣለሁ እያለ ነበር። እሷ ግን ጥላው ሄዳለች። አምራን እያለ ቢጣራም እሷ ጥላው ሄዳለች የለችም። አቶ ለይኩን ተፈራ ሊጠይቀው እስር ቤት ድረስ ሄዷል። አቶ ለይኩን ተፈራ ሊጠይቀው በሄደ ጊዜ አቶ ተፈራ የእውነት እኔ ልጠይቀኝ ነው የመጣው ወይስ ልትሳለቅብኝ ነበር ያለው አቶ ተፈራ። ግን ደግሞ አቶ ተፈራን አለማድነቅ አይቻልም። ጠላቱ እንዳስጠራው እያወቀ ወጥቶ ማናገሩ ራሱ ይሄም ግርም ነው።
በድፍረትና በኩራት ወጥቶ አቶ ለይኩንን ከነ ቤተሰቡ እንደሚያጠፋውና አመድ እንደሚያደርገው በተደጋጋሚ ነግሮታል። አሁንም ደግሞለታል። ከዚህ እወጣለሁ፣ ከዚህ የወጣሁለት ደግሞ የመጀመሪያው የሚሆነው ወጥመዶቼ እናንተ ናችሁ። አንተን ከነ ቤተሰብህ በቀልሃለሁ። እዚህ ቆያል ብለህ አትደሰት፣ ብዙም አትመጻደቅ እያለው ነው። አቶ ለይኩን ደግሞ አንተን በህግ ከጥላ ስር እንደማውልህና እጅ ላይ ካቴና እንዲታሰር እንደማረግ ነግሬህ ነበር። ቃሌን ተግብሬያለሁ። አሁንም ቢሆን ስለ አምራን ምንድነው ያደረከው? ያችን ልጅት ነው ያደረካት ብሎ እየጠየቀው ነበር። እንዲነግረህ ፈልገህ ነው? ብዙ አትደሰት፣ እኔ ከዚህ በፍጥነት እወጣለሁ ብሎታል። እንግዲህ የአቶ ተፈራና የአቶ ለይኩን ዛቻ ቀጥሏል። አቶ ለይኩንም መቼም ቢሆን እውነት እስከሚወጣ ድረስ አርፎ እንደማይቀመጥና እሱን ሊፈራው እንደማይችል እሱ ከህግ በላይ እንዳልሆነ ነግሮት ወደ ቤቱ ተመልሷል። ኮማንደሯ ቢሮዋ ተጣጣርታ እያናገረችው ነበር። እንግዲህ ኮማንደሯን ባናገረችው ጊዜ አቶ ተፈራ አሁንም ቢሆን በድፍረት እየተናገረ ነው። ትልቅ ስህተትን ሰራሽ፣ እኔን እዚህ ማምጣት አልነበረብሽም፣ በጣም ትልቅ ስህተት ሰርተሻል ይላታል በተደጋጋሚ። እሷም ምንም አይነት ስህተት እንዳልሰራችና ግን ደግሞ ሴቶቹን የት እንዳረጋቸው ጠይቀው ነበር። እሱም ከዚህ በኋላ እንደውም ከአንቺ ጋር ማውራው ነገር የለም፣ ከጠበቃዬ ጋር ማውራት ትችያለሽ፣ እኔ ደግሞ ከዚህ መውጣት እችላለሁ፣ ከአንቺ በላይ ሌላ ባለስልጣን መኖሩን ረሳሽ እንዴ ብሏት ነበር። እሷ የሰው ስልጣን እንደማያስፈራትና የትኛውን ቦታ ላይ በነበረችበት ጊዜያት እንደሱ አይነት አረመኔዎችና ጨካኞችን ስታሳድድ እንደነበረችና ለህግ ስታቀርብ እንደነበረ ተናግራለች። አሁንም የምትቀጥለው በዚህ ሁኔታ እንጂ ማንንም ፈርታ የምታቆመው ስራ እንደሌለ ተናግራለች። እሱንም ቢሆን እስከ መጨረሻው ድረስ ፍርድ እንደምታሰጠውም ትናገራለች። ስለሱ ብዙ መረጃዎችን አግኝታለች። ግን ደግሞ ሴቶቹ የት ናቸው ለሚለው ጥያቄ ምንም አይነት ምላሽ አልሰጣትም። ይባስ ብሎ ወንበሩን አስተውሻለሁ ያላት ነው። ከዚህ ወንበርም ላስነሳሽ እችላለሁ፣ ይሄን ግን ታውቂያለሽ፣ ከበላይሽም ባለስልጣን አለ፣ ከስራሽ ራሱ ላሳግድሽ እችላለሁ እያለ በድፍረት አቶ ተፈራ ተናግሯል። እሱን አብረን የምናይ ይሆናል ብላ ጠንከር ያለ ምላሽ ሰጥተዋለች። ሲምባና ፋንቱ ተገናኝተዋል። ሲምባና ፋንቱ ሲገናኙ ልክ እንደ ህፃን ልጅ ያደርጋቸዋል። በተለይ ሲምባ ቅብጥብጥ ያደርገዋል፣ ፋንቱም እንደዛው እና ሲምባ በነዛ ወርቃማ ቃላቶቹ ፍቅሩን ሲደረድርላት መቼም የፋንቱም ልብ መራዱ አልቀረም። እናም ከአቶ ለይኩን በኋላ የመጀመሪያው የተፈቀረው ሰው ሲምባ ሆኗል። አሁን ላይ የአቶ ለይኩን ፍቅር ከልቧ ብነትን ብሎ ወጥቶ በልቧ የነገሰው ሲምባ ብቻ ነበር። እና ሲምባም እባክሽ ልስምሽ እችላለሁ ብሎ ፍቃድ ጠይቆ ነበር። እንዴ አስፈቅዴ ነው እንደምስመኝ? የእውነት ልጅህን ትላለህ እንጂ የጃውማ አንተ ነህ እያለች እየተቀላለዱ ሳለ እንግዲህ እንደተቃቀፉ ፋንቱና ሲምባን ልጠይቀው ብሎ ናሆም ሲንከለከል ሄዶ እጅ ከፍንጅ ይዟቸዋል። ፋንቱና ሲምባ በጣም ተደናግጠዋል። ፋንቱ እጅግ በጣም ተደናግጣለች። ልጇን ሳይሆን ባሏን ያየች ትመስላለች። ናሆም በናሆምና በእናቱ ፋንቱና በሲምባ መካከል ያለው የፍቅር ግንኙነት እጅግ በጣም አስቆጥቶታል። አንተ ማለት እኮ ቤተሰባችን ነህ፣ አንቺ ደግሞ እናቴ፣ እንዴት እንደዚህ ታረጋላችሁ ብሎ ነበር። ሲምባም እስከማውቀው ድረስ የስጋ ዝምድና የለንም፣ የኛ የፍቅር ግንኙነት ደግሞ ዛሬ የተጀመረ አይደለም፣ ስለዚህ ምንድን ነው ብሎ ነበር። ናሆም ግን በከባዱ ተቆጥቷል። ከዚህ በላይ ዝምድና አለ እንዴ? እኛን ነፃ ለማውጣት ከላይ ከታች እንላለን፣ አንተ ግን እዚህ እናቴ እኮ ናት እያለ ነው። ፋንቱ በጣም ደንግጣለች። ለመሄድ ተነስታ ነበር። ሲምባ ግን እጇን ይዟታል። እንዴ ናሆምን እየፈራሽ ነው ብሎ ነበር። ናሆምም እኛ እንፈራም፣ ለኔና ለዳግም አታስብልንም ብሎ ነበር። ሲምባ እንዴ የእንጀራ አባት እንዳልሆን ፈርተህ ነው ባለ ጊዜ እኔ በቂ አባት አለኝ፣ ሌላ ተጨማሪ አባት አልፈልግም፣ እንዴት እንደዛ ትላለህ ብሎ ናሆም ስሜታዊ ሆኖ እጁን ሊያነሳ ነበር። ሲምባም እኳንታን ልትመታኝ እያለ ነው። ፋንቱ በተፈጠረው ነገር እጅግ በጣም ተደናግጣለች። ነገሮቹ ከዚህ በላይ እንዳይከሩ ፈጣሪዋን እየለመነች ወደ ቤቷ ተመልሳለች። ናሆምም እንግዲህ እጁን አንስቶ ሲምባን ሊማታ በማለቱ በጣም ያፈረ ይመስላል። ወደ ቤቱ ተመልሷል። በዚህ ሁኔታ ላይ እያሉ እንግዲህ ወደ ቤታቸው ተመልሰው ኑሐሚን የአምራን ጉዳይ ችላ መባል የለበትም፣ ዛሬ ልጠይቃት ሄጄ ነበር ብላለች። አምራን ተፈራ በመታሰሩ ደስ ቢላትም ግን ደግሞ በዚህ ደስታ ቀን አብራ ብትሆን ደስ ይላት እንደነበርና ግን ደግሞ ይሄን ዋጋ የከፈለችው ለዛ ቤተሰብ በመሆኑ እጅግ በጣም ደስተኛ እንደሆነች፣ የሷ ህይወት ግን ከዚህ በኋላ ምንም ተስፋ እንደሌለው ተስፋ እንደቆረጠች ተናግራለች። እናም ይሄን ነገር ኑሐሚንን አሳዝኗታል። ስለዚህ የተፈጠረውን በሙሉ ለአቶ ለይኩን ነግረዋለች። አቶ ለይኩን እሷ ነፃ የምትወጣበትን መንገድ
በሙሉ ፈልጋለሁ እያለ ነው። በዛ ላይ መርማሪዋም ይዘዋለች ክትትሉን፣ ስለዚህ ችግር የለውም የሚል ተስፋ ሰጥተዋል። ስለዚህ ዋናው ነገር የአቶ ተፈራ መገርሰስ ነው የሚል ሀሳብ ነበር። ግን ደግሞ አንድ ስልክ ከኮማንደሯ ለአቶ ላይኩን ተደውሎለታል። ስለ ተፈራ የሰማው ነገር አለ። አቶ ላይኩን በጣም ደንግጧል። አቶ ላይኩንን ያስደነገጠው ስለ አቶ ተፈራ የሰማው ነገር ምን ይሆን? አቶ ተፈራ በግፍ በበደል ያለ ወንጀላቸው ያሳሰራቸው ሰዎች ጥቃት አድርሰውበት ወይስ ደግሞ አምልጦ ወጥቶ ይሆን? ምን ተፈጠረ የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ